ምርኮኛዋ ሰላይ ደራሲ አረዴ ዚመርማን ተርጓሚ ዳኛ መላኩ ምርኮኛዋ ሰላይ መጽሐፉ ወደ አማርኛ ተተርጉሞ ሐምሌ 2001 ዓ.ም ታተመ በሰገነት ሚዲያ ብቻ። ውድ የሰገነት ሚዲያ ቤተሰቦች ነው አዲስ ስራ ይዘን መተናል። በያላችሁበት ሆናችሁ የኛን ስራዎች ስለምታደምጡ ስለምትከታተሉን አብራችሁን ስለሆናችሁ አክብሮታችን ላቅ ያለ ነው። ምን ብናጠፋ በትዕግስት እየጠበቃችሁ ብንዘገይባችሁ አረባካችሁ እየጠበቅናችሁ ነው በማለት መልእክታችሁን እያስተላልፋችሁ ከኛ ጋር እንደሆናችሁ ሐሳቦቻችሁን ስለምትገልጡልን በጣም እናመሰግናለን። እድሜና ጤና ፈጣሪ አብስቶ ይስጣችሁ እንላለን። የሰይነሽ ልጅ ከመጀመሪያ እስከ መጨረሻ አብራችሁ ቆይታ አድርጋለሁ። እናንተም ከኛ ጋር እንድትሆኑ ለወዳጅ ዘመዶቻችሁ ሼር ያደርጋችሁ ቤተሰብ እንዲሆኑ ሰገነት ሚዲያን ሰብስክራይብ ያደረጉ የዶል ምልክቷን እየተጫኑ የምንለቃቸው ቪዲዮዎች ወዲያው እንዲደርሷችሁ እንድታደርጉልን በአክብሮት እንጠይቃችኋለን። መመልከታችሁ ማየታችሁ ላልቀረ እያንዳንዱን ቪዲዮ ላይክ ብታደርጉልን ለኛ ጠቃሚ ነውና እባካችሁ ተባበሩ። ለዛሬ ምርኮኛዋ ሰላይ የተሰኘውን ድንቅ የስለላ መጽሐፍ ይዘንላችሁ መተናል። አብራችሁን ሁኑ። ክፍል 6 ምዕራፍ 42 ኒክ በዛ ምሽት ወደ ቤቱ ሳይመለስ ቀረ። እርባና ቢሶችን ተከትሎ በፈረስ ጎዳና ላይ ወደሚገኝ አንድ ጭፈራ ቤት አምርቶ እስኪዘጋ ከቆየ በኋላ ወደ ሞንቴ ካርሎ ቡና ቤት አቀና። ከዚያም ከአንድ መጋዘን ጀርባ በመደበቅ ለ10 ደቂቃዎች ያህል መኪናውን ሲያጠና ቆየ። ይውስም ሆነ ባልደረቦቻቸው በአካባቢው እንደሌሉ እርግጠኛ ሲሆን ወደ ጠባቡ መንገድ ገብቶ ቼቪ መኪናውን በአውራ ጎዳና 12ኛ ላይ በፍጥነት አሽከረከረው። ከደቂቃዎች ጉዞ በኋላ ሚኒቶን ካይቅ አካባቢ አንድ ጭር ያለ ቦታ በማግኘቱ የኋለኛው ወንበር ላይ ጋደም አለ። ወዲያው ቬራ በህልሙ መታ ታየችው። እሷን ከሊናው ለማውጣት ብዙ ቢጥርም አልቻለም። በሄደበት ሁሉ እንደጠለው ተከትሏለች። ያየውን አይቷል። ሂዩስ የነገሩትንም ሰምቷል። ቢሆንም እውነታውን አምኖ ለመቀበል አልቻለም። ምናልባትም አምኖ ለመቀበል ስላልፈለገ ሊሆን ይችላል። አርብ ማለዳ ላይ ተነስቶ ህዝብ ወደሚሰበሰብበት አንድ የባህር ዳርቻ መራ። አሸዋ ላይ ተኛ ዋው ውስጥ እየዋኘ አንድ ውሳኔ ላይ ለመድረስ እየጣረ እስከ 7 ሰዓት ቆየ። በዚያው ሰዓት ወዱን ስለሞረሞረው በአቅራቢያው ወዳለ አንድ ካፍቴሪያ ሄደ። 10 ሰዓት ሲሆን ነበር ቀኑ ገና አርብ መሆኑን የተገነዘበው። እናም ስራው ትዝ አለው። ቡናውን በጥድፊያ ጠጥቶ ከመኪናው ማቆሚያ አጠገብ ወዳለ የህዝብ ስልክ በማምራት ስልክ ውስጥ 25 ሳንቲም ጨመረ። ወይ እግዚአብሔር ኒክ ለመሆኑ ደህና ነህ ስትል የሥራ ባልደረባው ናንሲ አዶልማን ጠየቀችው። ስላንተ በጣም እየተጨነቅን ነው። የት ነው ያለው? ምን ሆነ ነው? ደህና አይደለም ወይ ስትይ ምን ለማለት ፈልገሽ ነው? ድንጋጤዋ ገብቶታል። ሂዩስን ቆሟቸው ይሆን? ደህና ነኝ፣ ምሽቱ ብቻ በሰላም ሳሳልፍ ኒክ በማለት አቋረጠችው ናንሲ። አከራይ ዛሬ ጧት ደውሎ መኖሪያ ክፍል ትናንት ማታ እንደተሰበረ ነግረውን ነበር። ወይ ጉድ! ቤትን እንዳልነበር አድርገውታል። እኛም አንድ ነገር ደርሶብን ሊሆን እንደሚችል እያሰብን ስንጨነቅ ነበር። ናንሲ እኔ ከዚህ በተጨማሪ መርማሪ ሞንትሮስ ከሚኒያፖሊስ የፖሊስ ጣቢያ ለ4 ጊዜ ያልደውሎ ነበር። ምን ፈልጎ እንደደወለ ባላውቅም በጣም የተደሰተና ሐሳብ ይገባው ይመስላል። ሉባ ዛሬ ከሆስፒታል ወጥተው ወደ ቤታቸው ሄደዋል። ቬራም ልታገኘህ እየሞከረች ነው። ቬራም ማናገር አይፈልግም። የመርማሪውን ስልክ ቁጥር ስጪኝ። ኒክ ወዲያው ደውሎ ሞንትሮስ ከከንቲባና ከከንቲባው ካውንስል ጋር ወዳለበት ግብዣ ከመሄዱ በፊት አገኘው። መርማሪው ጉዳዩ አስቸኳይ እንደሆነና 1 ሰዓት ላይ ጣቢያ ውስጥ ሊያገኘው እንደሚፈልግ ነገረው። ኒክ መርማሪው ስለ ኤፍቢአይ ጉዳዮች ምንም እንደማያውቅ እርግጠኛ ቢሆንም እዛ ለመገኘት ተስማማ። ከጥቁር ድንጋይ ወደ ተገነባው የሲቲ ሆል ህንጻ እንደገባ መርማሪው የተናገረው እውነት እንዲሆን ተመኘ። ከሉባ ዝርፊያ ጋር በተያያዘም አንድ ጠቃሚ ነገር አገኘ። አሁን በመርማሪ ቢሮ ውስጥ ተቀምጧል። ብሽቅ ነው አለ ጠረጴዛው ላይ በተቀመጠው የአምፖል መብራት በመታገዝ መርማሪው ወደ ያዘው ነገር እየተመለከተ። ቀድሞውንም ልክ ነበርኩ። መርማሪው የሉባን የአልማዝ ቀለበት በጣቶቹ መሃል ይዞታል።
ቀለበቱ ያረፈበትን ብርሃን በማንጸባረቅ ልዩ ውበት ይተፋል። ከጌጥ መያዣው ጫፍ ላይ አንድ በርሳስ ቁጥር የተጻፈበት አነስተኛ ወረቀት ተለጥፏል። ይህን ነበር የገመትኩት። አስፈላጊ መስሎ ባይታየኝ ኖሮ አርብ ማታ በዚህ አካባቢ እንደማላንዣብብ ነግሬ ነበር። ኧረ ለመሆኑ ይህን ከየት ነው ያገኘው? ኒክ እጁን ሰዶ ሊነካው ቢሞክርም ሞንትሮስ ፈጠን ብሎ አራቀበት። አንድ የፕላስቲክ መያዣ አንስቶ በውስጡ ቀለበቱን ከጨመረ በኋላ ዚፑን ቆልፎ እንደ ቀላል ነገር አንጠልጥሎ ያዘው። ሚስ ወልሸፊት ዛሬ እኩለ ቀን ላይ ከሆስፒታል ወጥታለች። አንድ ነገር እስካገኝ ድረስ ለረብሻት አልፈልግም። የአይሁድ ማህበረሰብ አገልግሎት ድርጅት ያለችበትን እያፈላለገ ስለሆነ ተስፋ ልሰጣት ስላልፈለግኩ ነው ላንተ የደወልኩልህ። ኒክ የሰማውን ነገር ሊያምን አልቻለም። ከየት ነው ያገኘው በማለት በድጋሚ ጠየቀው። ይህን ቀለበት የያዘች አንዲት ሴት ወደ አንድ ወርቅ ቤት በመሄድ ልትሸጠው ሞክራ ነበር። ነገር ግን ጌጣጌጥ ሰሪው ለኛ ደወለልን። ለዛ ነው ጉዳዩን ለህዝብ ይፋ ያላደረግነው። ይህን የሰረቀው ሰው እኛ እየፈለግነው መሆኑን እንዲያውቅ አልፈልግም። በራሱ በመደሰት ጭንቅላቱን በጣቱ መታ አደረገና ስለተጠራጠርኳቸው ብቻ ነው ያስኳት ታውቃለህ። ኒክ አላውቅም ለማለት ራሱን አወዛወዘ። ባሏ በቅርብ ነው ባለፈው ሳምንት አዝልሳይክ ውስጥ ተገድሎ የተገኘው። እንጉሮሮ በስለት ተተልትሎ ነበር። ሰውየው የኮካይን ተጠቃሚ ከመሆኑ ባሻገር ስጋውን ቻውችቦ የሚኖር ወንድ አዳሪ ነበር። ሚስቱ እንዳለችው ሰውየው ቀለበቱን በክፍያ መልክ ነው ያገኘው። በክፍያ መልክ ስትል ሞንትሮስ ትከሻውን ሰበቀ። ላደረጉት ወሲብ ክፍያ የተቀበለው ሊሆንም ላይሆንም ይችላል። እቃውን ያገኘው ለሆነ ሰው አንዱ ለታስሎ አለለት መሆኑን እንደነገራት ምላ ነግረኛለች። ይህን የነገራት ባለፈው ቅዳሜ ከሰዓት በኋላ ነው። ሰውየውም የተገደለው በዚያው ምሽት ነው። ኒክ በድንገት በወዱ ያዘውን መዘርግፍ ጀመረ። ሉባ የተዘረፈችው ባለፈው አርብ ነው። ይህ ሰው ሉባን ለመዝረፍ የተቀጠረ ቅጥረኛ ሊሆን እንደሚችል አታስብም? እኔም ይሄንን እያሰብኩ ነበር። የተገደለው እውነተኛ ዘራፊ ሳይሆን አይቀርም። መርማሪ ሞንትሮስ አንድ እርሳስ አንስቶ በጣቱ መሃል አድርጎ ማፍተልተል ጀመረ። ምናልባት ሰውየው ሚስ ቮልሽቬት ላይ ጥቃት ካደረሰ በኋላ በቀጣሪው ተገሎ ሊሆን ይችላል። ዋናው ነገር ቀለበቱ መገኘቱ ነው። ሉባን ወደ ሐኪሙ በወሰድኳት ጊዜ አንድ ሰው እየተከታተለ እንደሆነ ተሰምቶኝ ነበር። ቢሮ አካባቢ ካየሁት በኋላ በድጋሚ መንገዱ ላይ ያየሁት። የሰውየው ፎቶግራፍ አለ። ምናልባትም ምቹ ሊሆን ይችላል። መርማሪ ሞንትሮስ ወንበሩን ወደፊት ሳብ አድርጎ ጠረጴዛ ላይ የተቀመጡትን ፋይሎች ሲያገላብጥ ከቆየ በኋላ አንደኛውን መዞ በማውጣት ተመለከተው። ከዚያ ደግሞ ሌላ ፋይል አወጣ። ብዙ ፎቶዎች አሉኝ፣ ነገር ግን በህይወት እያለ የሚያሳዩት ምስሎች ጥቂት ናቸው። ከወረቀቶቹ መሃል በጥቁርና ነጭ የተነሱ ብዙ ፎቶግራፎች አወጣ። ይኸውልህ ስሙ ጆሴፍ ስካርፔሊ ይባላል። ናዚን የሰጠችኝ ሚስቱ ናት። ኒክ አይኖቹን ፎቶዎቹ ላይ ተከላቸው። በአንደኛው ፎቶ ላይ አንድ ፈርጠም ያለ የተጠቀለለ ጸጉር ያለው ሰው ይታያል። ይህንን ፊት ሙሉ ጎዳና ላይ ይቱታል። ራሱ ነው። ልክ ነኝ። ኮሌትን ወረድ እንዳልን የሚከታተለን ስለመሰለኝ ዞር ብዬ አይቼው ነበር። እሱም ማየት አድርጎኝ ወደ አይዲስ ማዕከል ገባ። ከዚያ በኋላ አይቼው አላውቅም። ኒክ ፎቶ ላይ የሚያውን ፊት ሲያጠና ቆይቶ ለመርማሪው መለሰለት። አሁን ነገሮች በመገጣጠም አንድ ምስል እየሰጡ ነው። ኒክ ከዚህ በፊት ተራና ምንም ትርጉም የሌላቸው ናቸው ብሎ ያስባቸው ጉዳዮች አንድ ቅርጽ እያሱ ነው። ካሁን ወዲያ ካለፈው ሳምንት በፊት ስለተከሰቱት ነገሮች ማሰብ ሊኖርበት ነው። በሟቹና በሉባ መካከል ያለው ግንኙነት ተራ እንዳልሆነ ግልጽ እየሆነ ነው። ግን ለምን አለ መርማሪው። ኒክ በመገረም ንግግር ከሐሳቡ ተናጥቦ ራሱን ቀና አደረገ። ምን? ይህ እንዴት ሊሆን ቻለ? ጆሴፍ ስካርፔሊ ከዚህ ቀደም የስርቆት ሪከርድ የለበትም። እንደው ሰውየው ነው ስርቆት የፈጸመው ብንል እንኳን ከዚህ ሁሉ ህዝብ መሃል እንዴት ሚስ ቮልሸቪትስን ሊመርጥ ቻለ? እርግጥ በጣም የሚያምር ጌጥ ነው። ነገር ግን ከዚህ የሚበልጡ ብዙ አልማዞች አሉ። አንድ የሆነ ሰው ቀለበቱን ይፈልገዋል፣ ወይም ይህ ጆሴፍ የሚባል ሰው በአንድ በሆነ ምክንያት እንዲከታተላት ተቀጥሯል። ኒክ አሁን ደግሞ ነገሮች ተደበላለቁበት። ምናልባት የዚህ ምክንያቱ ሊናገር ያሰበውን ነገር ውጡ አስቀረው። ለምን እንደተወ በደንብ አውቋል፣ ወይም እንደዛ ማድረጉ ልክ እንዳልሆነ አስቧል። ገዳዩ ከቬራ ጋር ግንኙነት ይኖረው ይሆን? ኮምፒውተሮቹ፣ ኬጂቢ፣ ኤፍቢአይ እና የቬራ ቤተሰብ በዚህ ጉዳይ ውስጥ ድርሻ ይኖራቸው ይሆን? መርማሪው ወደፊት ዘንበል አለ። የዚህ ምክንያቱ ምን? ምክንያቱም ቬራ ከኬጂቢ ጋር ተባብራ ለመስራት ፈቃደኛ አይደለችም በማለት አሰበ ኒክ። ቬራ ታማኝና መልካም ሴት ናት። ይህ እውነት እንደሆነ ዘልቆ ተሰምቶታል። አንድ አስገዳጅ ሁኔታ እስካልተፈጠረ ድረስ በዚህች የድብብቆሽ ዓለም ውስጥ ጣልቃ አትገባም። ወይ ጉድ አለ ድምጹን ዝልቅ አድርጎ። ወይ ጉድ ምን?
ምን ነው? ጠየቀ መርማሪ ሞንትሮስ። ግዴታ። አዎ ያ ነው እየሆነ ያለው። ቬራ ከኬጂቢ ጋር ተባብራ እንድትሰራ እየተገደደች ናት። ግን እንዴት? ለፖሊሱስ ምን ሊነግረው ይችላል? በሩሲያውያኑ ማህበረሰብ ውስጥ ብዙ ጥሩ ያልሆኑ ነገሮች እየተከሰቱ ነው። ለምሳሌ ከገንዘብ ጋር በተያያዘ ብዙ ነገሮች እየተከሰቱ ነው። በተጨማሪ አንዳንድ ያልተለመዱ ስብሰባዎችም ታይተዋል። በጣም ጥሩ። ምናልባትም የሩሲያ ማፊያ ከብሩክሊን አልፎ ገብቶ ሊሆን ይችላል። እኛም ይህንኑን የምንፈልገው። ያለብህን ክፍል አለበለዚያ የሚሆነው ይሆናል። በምስራቅ በኩል ገንዘብ እያስተላለፉ እንደሆነ ሰምቼ ነበር። ኒክ በድንገት ስለሚሻ ሮዝን አሰበ። ከጥቂት ወራት በፊት አንድ ነገር ተከስቶ ነበር። አንድ ሩሲያዊ የሕክምና እርዳታ ባለማግኘቱ ሞቷል። በወቅቱ ገንዘባቸውን ወደ ሶቪየት ህብረት እንደላኩና ምንም እንደሌላቸው ተናግረው ነበር። ለዶክተሩ ከየት አምጥተው እንደሚከፍሉት አላወቁም ነበር። ግን ገንዘቡን ወደ ሀገራቸው የሚልኩበት መንገድ ህጋዊ አይመስለኝም። ምናልባትም ይህ ጉዳይ ከሩሲያ ማፊያ ጋር ግንኙነቱን ይኖረው ይሆናል። አዎ ያለ ሞንትሮስ ማስታወሻው ላይ የሆነ ነገር እየመዘገበ አንድ ሌላ ተጨማሪ ነገር አለ። ኒክ የአእምሮን ጓዳ መፈተሽ ጀመረ። ሮዛ እስካሁን ድረስ ያልገባውን ነገር ተናግራ ነበር። ጉዳዩ ከዚህ ጋር አዎ ምን? ኒክ ቀና ብሎ አፍጦ የሚያዩትን የሞንትሮስን አይኖች እየተመለከተ ከመቀመጫው ላይ ተነስቶ ወደ በሩ ተራመደ። አንድ ነገር ማጣራት አለብኝ። ቆይ መሄድ አለብኝ። አንድ ነገር እንዳገኘው እደውልልሃለሁ። ይሁንና ኒክ ውሸቱን ነበር። ይህ የፖሊሶች ሳይሆን የሂውጅስ ስራ ነው። በመጀመሪያ ግን ቬራን ማግኘት አለበት። እንዳይዘገይ እየተመኘ የፖሊስ ጣቢያውን ለቆ ወጣ። ምዕራፍ 45 አንድ ሰዓት ከመሙላቱ በፊት ጥቂት ቀደም ብሎ ቴዎዶር ሂውጅስ ከመኪናው የፊት ወንበር ላይ በመቀመጥ ወደ መረጃ ምርመራ ማዕከሉ አቀኑ። ሂውጅስ ህመም እየተሰማቸው ቀስ ብለው ከወጡ በኋላ ተጠንቅቀው ጎንበስ በማለት ሻንጣውን አነሱት። ትናንት ማታ መንገዱ ላይ ሲንከባለል የተሰበረውን እጃቸውን በፋሻ ጠቅልለውታል። ህመም እየተሰማቸው በሩን ዘጉት። ሻንጣውን በእጃቸው እንዲያዙ ወደ ህንጻው በራፍ አመሩ። እንደምን አመሹ አለ ወጣቱ ዘበኛ በሩን ከፍቶ እየያዘላቸው። ምሽት በማለት አጉረመረሙ ሂውጅስ። ትናንት ማታ ችግር እንዳልተፈጠረ ሁሉ እስሩ ሊካሄድ ከ24 ሰዓት ያነሱ ጊዜያት በቀሩበት ወቅት ቬራ ጋራንስኪ ከጋላንድ ፋይሎች ጋር በተያያዘ አስቸጋሪ ሁኔታ ውስጥ ገብታለች። ልፋቷ ሁሉ መና ቀርቷል፣ ወይም እንዲያ እንደሆነ እንዲያስቡላት ፈልጋለች። ነገር ግን እንደድል ሆኖ ስቲቨንስ በሳቸው ላይ መቀለድ ከመቻሉም በላይ ዘመቻው ከውድቀት ሊያድነው ይችላል። አሁን የጋላንድ መረጃዎች በእጇ ያሉ ሊይዟት ባይችሉም የኋላ ኋላ መያዛቸው አይቀርም። እሷ ምትክ የሚሆነውም ሰው የሷን ያህል ሊያገለግል ይችላል። እንደውም ከሷ የተሻለ ሊሆን የሚችልበት አጋጣሚም አለ። አሁን ለፍርድ የሚቀርቡ 2 የሩሲያ ስደተኞችና አንድ የሶቪየት ሰላይ አለ። ወደ ሳንስሩ ውስጥ እየገቡ የኒክ ሚለር መጥፋት ውስብስብ ነገሮችን ሊፈጥር እንደሚችል አሰበ። ሆኖም ለሚቀጥሉት ጥቂት ሰዓታት ቢያንስ እስሩ እስኪካሄድ በዚያ ሁኔታ እንዲቆይ ይፈልጋል። ኒክ ሚለርን በዚህ ጉዳይ ውስጥ ማስገባቱ ጥፋት እንደሆነ ስለተሰማቸው ራሳቸውን ነቀነቁ። ቴዎዶር ሂውጅስ ከሳንሰር ወጥተው ጭር ወዳለው መተላለፊያ ገቡ። በቀኝ በኩል ከተደረደሩት በሮች አምስተኛውን አንኳኩ። ሂውጅስ ነኝ። በሩን በጥንቃቄ ከፍታ ቴክኒሽያኗ ሰላምታ ሰጠቻቸው። እንደምን አመሹ ጌታዬ ያለች ዴኒስ ላውሰን። ሂውጅስ ወደ ውስጥ እንደገቡ በሩን ጥርቅም አድርገው ዘጉት። ከፊታቸው የተደረደሩትን ኮምፒውተሮች፣ የመቅጃ ማሽኖችና የማብሪያ ማጥፊያ ቁልፎች ተመለከቱት። ሁሉም ነገር ተዘጋጅቷል። ሁሉም ነገር ዝግጁ ነው። ልታበራው ትችላለህ ብላ ወደ ረዳቷ ማርክ ሃዋርድ ዞረች። ማርክ 3ቱን ቁልፎች ሲጫናቸው ኮምፒውተሮቹ በሩ። ቬራ ስትሰራባቸው የነበሩት ኮምፒውተሮችና ጠረጴዛ በደንብ ይታያሉ። ጥሩ አለ ሂውጅስ እጃቸውን በአንድ ጎናቸው በኩል ወደ ሰውነታቸው እያስጠጉት። ዛሬ ምንም ችግር እንደማያጋጥመን ተስፋ እናድርግ አሉ። ቬራ ባለፈው ሳምንት ስታደርግ እንደቆየችው በሆስፒታሉ ካፍቴሪያ ውስጥ ከዛው ጠረጴዛ ጎን በለመደችው ወንበር ላይ ተቀምጣለች። ነገር ግን ዱባውን አጠገቧ የሉም። የቀዘቀዘ ሻይ የያዘውን ኩባያ እየነካካች በመስኮቱ አሻግራ በአንጸባራቂ መስታወቶች ወዳጌጠው የመረጃ ምርመራ ማዕከል ህንጻ ተመለከተች። ዛሬ ወደ ሆስፒታሉ ስትመጣ ሁለተኛ ጊዜዋ ነው። እኩለ ቀን ላይ ከአናቶሊ ጋር በመሆን እናቷን ወደ ቤት ለመውሰድ መጣ ነበር።
እናቷን ቤት ካደረሰች በኋላ ቅር እያላት ወደ ቤተ መጻሕፍቱ ሄደች። ሉባ ግን በቬራ መሄድ ተደስተው ነበር። አናቶሊና ላሪሳ ከመምጣታቸው በፊት መተኛት እንደሚፈልጉም ተናግረው ነበር። ከዛ በኋላ ቬራ አንድ አውቶቡስ በመያዝ በቀጥታ ወደ ሆስፒታሉ አመራች። ነገር ግን ወደ ሚኒያፖሊስ ጠቅላላ ሆስፒታል የመጣችው የሕክምና እርዳታ ፈልጋ ሳይሆን ወንበሩን፣ ሻዩንና እይታውን ፈልጋ ነው። ሳምንቱን በሙሉ የምርመራ ማዕከሉ ጭር ብሎ እንደቆየ ተገንዝባለች። አሁን በተሽከርካሪ ወንበር በመሆን ወደ ውስጥ የዘለቁትን አዛውንት ጨምሮ ጥቂት ሰዎች ናቸው ወደ ማዕከሉ የሚመላለሱት። ወዲያው አንድ እርምጃ መውሰድ እንዳለባት ገባች። በመስታወቱ ላይ አፍጣ በሐሳብ ተዋጠች። ካሁን ወዲያ ከስቲቨንስም ጋር ሆነ ከጋላንድ ፋይሎች ጋር የሚያገናኛት ነገር የለም። የሰኞን ምሽት መልሳ ለማምጣትም ሐሳብ የላትም። ሁሉም ነገር አክትሞለታል። ጥቂት ትዕዛዛትን በመጠቀም ትናንት ማታ ስራዎቿን በሙሉ አጥፍታቸዋለች። ተስፋዎቿም አብረው ወድመዋል። አሁን ወዲያ ወደ ኋላ መመለስ የለም። ስቲቨንስ በምን አይነት መንገድ ምንም አይነት መረጃ ለሶቪየቶች እንዳያቀብል መከላከል አለባት። ምዕራፍ 44 ኒክ መኪናውን ያቅርጽ ባለው መንገድ ጠርዝ ላይ ያቆመው። ከቼቪ መኪናው ዘሎ ከወረደ በኋላ በእግረኞች መተላለፊያ መንገድ ላይ በመቆም ህንጻውን ቀና ብሎ ተመለከተው። ጭር ብሏል። ሰዓቱን ተመለከተ። 2 ሰዓት ሊል ነው። እንዳይዘገይ እየጸለየ ወደ ውስጥ ዘልቆ ደረጃዎቹን ወጣና በሰማያዊ ቀለም ወዳጌጠው መተላለፊያ ገብቶ የክፍሉን በር አንኳኳው። ከውስጥ አንድ የሆነ እንቅስቃሴና ድምጽ ይሰማል። አንድ አይን በቀዳዳ ሾልኮ ከተመለከተው በኋላ በሩ ተከፈተ። ኒክ አሉ ሉባ በፋሻ የተጠቀለለውን እጃቸውን ለሰላምታ እየዘረጉለትና በሚንቀጠቀጡ ከንፈሮቻቸው ፈገግ ለማለት እየሞከሩ። በመገናኘታችን ደስ ብሎኛል። ድምጻቸውን መንቀጥቀጥ ጀምሯል። ምሳ ከበለው በኋላ ገና መግባቴ ነው። ልንደውልልህ ሞክረን ነበር፣ ነገር ግን ቬራ የት ናት? እሷን ማናገር አለብኝ። ኒክ ገፋ አድርጓቸው ወደ ውስጥ ገባ። ማድቤቱን፣ ገበታ የሚቀርብበትን ክፍልና ሳሎኑን በሚገባ ፈተሻቸው። ቬራ ብሎ ጮኸ። ቬራ ኒክ ነኝ። ወደ መኝታ ቤቱ እየሄደ ጮኸ ድጋሚ። ከጀርባው አንድ ወፍራም ድምጽ እዚህ የለችም አለው። ኒክ የማያውቀው እንግዳ ሰው የመጣ መስሎት ዞር አለ። ሉባ ጥግ ላይ ቆመዋል። አይኖቻቸው ውስጥ ቁጣ ይነበባል። በመጨረሻ ፊታቸው ላይ ፈገግታ ብልጭ ሲል ታየ። አሁን ከንፈሮቻቸው መንቀጥቀጣቸውን አቁመዋል። እዚህ የለችም ኒክ። ምን? ወጣለች። እሺ የት ነው ያለችው? እኔ አላውቅም። መቼ ነው የምትመለሰው? ብዙ የምትቆይ አይመስለኝም። ኒክ ራሱን ለማረጋጋት ሞከረ። ቬራ የት እንዳለች በእርግጠኝነት ቢያውቅ ያለችበትን ቦታ አይነግሩትም። ሉባ ከስታሊን አገዛዝ ከሁለተኛ የዓለም ጦርነት የተረፉ በመሆናቸው ብዙ አስቸጋሪ ጊዜያትን አሳልፈዋል። ሉባ ያዳምጦኝ፣ ለአንድ ብርቱ ጉዳይ ነው የፈለግኳት። እሷን አግኝቼ ማናገር አለብኝ። ፊት ለፊት እየተመለከቱት ራሳቸውን አወዛወዙ። የት እንዳለች አላውቅም ኒክ። ሰውነቱ በቁጣ ሲቀጣጠል ተሰማው። ቡጢውን ጨብጦ ተጠጋቸው። ይንገሩኝ። የሉባ አይኖች ደበቡ። ምንም ቃል ሳይተነፍሱና ካሉበት ሳይንቀሳቀሱ ቆመ። ኒክ የፈለገውን ያህል ቢጥር ምንም እንደማይነግሩት ቀድሞም ገብቶታል። ግን አንድ ሌላ ዘዴ ተጠቅሞ መረጃውን ማግኘት አለበት። ፖሊስ ጣቢያ ቆይቼ ነው የመጣሁት ሉባ አለ ረጋ ባለ ድምጽ። የእርሶን የአልማዝ ቀለበት አግኝተውታል? የኔ አይኖቻቸው ተበለጠጡ። ምን? የጋብቻ ቀለበቴ? ያልተጎዳው እጃቸውን አፋቸው ላይ በማድረግ አቃሰቱ። አዎ የሚያምረው ጌጦት ተገኝቷል። የዘረፈው ሰው እንዳገኙት እየተነገረ ነው። ነገር ግን ሰውየው ሞቷል። ሰውየው ጣቶን ቆርጦ ቀለበቶን በወሰደ ማግስት ነው የተገደለው። ሉባ አይሆንም አሉ ጭንቅላታቸውን እያወዛወዙ። ኒክ በአይኖቻቸው ዙሪያ ያሉትን የቆዳ ሽብሽባቶች ተመለከታቸው። ወዲያው አይኖቻቸው በእንባ ተሞሉ። ይህን ማድረግ ባይፈልጉም ቬራን የግድ ማግኘት አለበት። ጊዜው ከመዘግየቱ በፊት ሊያገኛት ይገባል። ፖሊሶቹ ሰውየው እርሶ ላይ ጥቃት ለማድረስ አንድ የሆነ ሰው ክፍያ እንደፈጸመለት እያሰቡ ነው። እውነት አይመስሎትም? ይህ እውነት እንደሆነ ሁለታችንም ጠንቅቀን እናውቃለን። አይሆንም አሉ በልቅሶ እየተንፋረቁ። አንድ እርምጃ ወደ ኋላ አራመድ ብለው በፍጹም ውሸት ነው። እውነት ነው አለ ድምጹን ዝቅ አድርጎ ወደፊት እየተራመደ። ቬራ ልጇን ጥላ የመጣችው ተገዳ ነው አይደለም? አይደለም። አዎ ተገዳ ነው። ናም ሌላ ተጨማሪ ነገር አለ። ልክ ነኝ። አሁን ሁሉም ነገር ግልጽ ሆኖልኛል ሉባ። ምን እንደተከሰተ በሚገባው ቃለሁ። ከዚህም ሌላ ስለ ኮምፒውተሮቹ የማላውቅ እንዳይመስሉት። ሉባ ራሳቸውን ባይላወዛወዙ
አይሆንም ያሉ ወደ ማድ ቤቱ በራፍ ወደ ኋላ እየተራመዱ። አትዋሹኝ ሉባ፣ ምን እየሆነ እንደሆነ ጠንቅቀው ያውቃሉ። ቬራ ምን እየሰራች እንደሆነና ስለ አናቶሊም ያውቃሉ። እሱ በምን መልኩ እየተሳተፈ እንደሆነ ባላውቅም ቬራ ከባድ ችግር ውስጥ እንዳለች ተገንዝቤያለሁ። ስለዚህ ውጣልኝ፣ አሁኑኑ ከዚህ ውጣ ብለው ጮሁ ወደ ማድ ቤቱ እየገቡ። ሳትነግሩኝ አልወጣም። ቬራን እንደረዳት የት እንዳለች ሊነግሩኝ ይገባል። አደጋ ውስጥ ስላለች ላገኛት ይገባል። እጁን ሰዶ ሊይዛቸው ሲሞክር ወደ ኋላ ፈግፈግ ብለው ካመለጡት በኋላ ከመደርደሪያው ላይ አንድ የእንጨት እጀታ ያለው ቢሉ አነሱ። አሁኑኑ ውጣልኝ፣ አንተ ምንም የሚያገባ ነገር የለም፣ ብቻችንን ተወን ብለው ቢላዋውን ይዘው ጮሁ። ሉባ ቢላዋውን ሲያወናጭፉት ኒክ ከመደርደሪያው በር ጋር ተጋጭቶ ወደ ኋላ ወደቀ። ቢላዋውን ወድረው ሲጠጉት ኒክ ወደ ኋላ ፈገፈገ። ተሰባቸውን ካደጋ ለማዳን መግደል ካለባቸው ይገድሉታል። ውጣ እየጮሁ ይበልጥ ተጠጉት። ኒክ እየተንደፋደፈ ወደ በሩ ሮጠ። ጀታውን ስቦ ሲጠመዝዘው በሩ ተከፈተ። የሉባ ቢላዋ በሰውነቱ ውስጥ ከመመሰጉ በፊት በተከፈተው በር እየሮጠ ወጣ። ጥቂት ቆይቶ በሩ ሲዘጋና ማጥበቂያው ሰንሰለት ሲቆለፍ ተሰማው። ኒክ የመተላለፊያውን ግድግዳ ተደግፎ ቆመ። አሁን ምንድነው የማደርገው በማለት አሰበ። ቀጥሎ ምን ለማድረግ ነበር ያቀደው? አንድ ነገር ተከሰተለት። ይህን እብደት ለማቆም ወደ ትክክለኛው ስፍራ ሄዳል። ባይል እየሮጠ ደረጃዎቹን ወርዶ ከህንጻው ከወጣ በኋላ መኪናው ውስጥ በመግባት ሞተሩን አስነሳ። ተቀርፋፋ እንዳታስረፍድብኝ አለው መኪናውን። መኪናው ወደፊት ተወነጨፈ። ነገር ግን ሚኒቶኒክ አካባቢ መንገዱ በተሽከርካሪዎች ተጨናንቆ ስለነበር ለመቆም ተገደደ። መንገዱ ከትራፊክ መጨናነቅ እንደጸዳ እንደገና ጉዞውን ቀጠለ። ሞተሩ እየደከመ የመጣ ቢሆንም በሌላኛው አቅጣጫ ወደሚታየው የመኪና ማቆሚያ ስፍራ የሚያደርሰው አቅም ነበረው። ኒክ መንገዱን አቋርጦ ፍሬኑን በመርገጥ መኪናውን አቁሞ ከመጠጥ መደብር ጎን ወደሚገኝ የህዝብ ስልክ ሮጠ። ስልኩ ውስጥ 25 ሳንቲም ጨምሮ በካርዱ ላይ የተቀመጠውን ስልክ ቁጥር በድጋሚ አረጋግጦ ደወለ። ሄሎ አለ ማንነቱን ያልገለጸው ድምጽ። ከቴዎዶር ሂውስ ጋር አገናኘኝ፣ በጣም አስቸኳይ ጉዳይ ነው። እርሶም አልበል? ኒክ ሚለር እባላለሁ፣ ፈጠን በል። ጸጥታ ሆነ። ባለበት ወዲያ ወዲህ እያለ ምናልባት ሳልዘገይ ያልቀረውም በማለት አሰበ። ምናልባትም ይሄን ጊዜ ይዟት ይሆናል። በስልኩ ውስጥ አንድ ድምጽ ተሰማ። የት ነው ያለው? ሂውስ ነህ? አዎ። ምን ነው? ምን ሆነ ነው? ቬራ ንጹህ ሰው ነች። ይህን ሁሉ የምታደርገው ወድ አይደለም፣ እንዳታስሯት። እሷ ሳታውቅ እየተጠቀሙባት ነው። ምን? ከኮምፒውተሩ የሚገኙት መረጃዎች ከጂቢ እንድታመጣ እያስገድዳት ነው። ሉባን የዘረፋቸው ሰውም ተቀጣሪ ነበር። ባለፈው ሳምንት መጨረሻ ላይ ተገድሏል። ምን እያልክ ነው? ስለምንድን ነው የምታወራው? ወደ ፖሊስ ጣቢያ ሄጄ ነበር። የሉባን የአልማዝ ቀለበት አግኝተውታል። የዘረፋቸው ሰውዬ በነጋቱ አንገቱ ተቀልቶ ተገኝቷል። ምርማሪው ሰውዬ ተቀጥሮ ሊሆን እንደሚችል ከፍተኛ እምነት አለው። እና ቆይ አንድ ጊዜ እስኪ በደንብ አብራራልኝ። ሂውስ ዜናው ያላስደሰታቸው ይመስል ድምጻቸው የተረጋጋ ነው። አይሆንም፣ በደንብ አዳምጠኝ። ለአንድ ምሽት ብቻ ልታደርግ ያሰብከውን ነገር ተው። ከዚያ ሁሉንም ነገር እናስተካክሏለን። ይህን ለማድረግ በጣም ዘግይተናል። አይሆንም፣ አሁኑኑ ማቆም አለብህ። አለበለዚያ በከተማ ውስጥ ወዳለ የቴሌቪዥን ጣቢያዎች ደውዬ ወደ መረጃ ምርምር ማዕከሉ እንዲሄዱ ጠቁማቸዋለሁ። አሁን በፍጥነት ካልተገናኘን ሁሉንም ነገር አመሰቃቅሏለሁ። እሺ፣ መልካም፣ መነጋገር እንችላለን። በማዕከላቸው ጸጥታ ሰፈነ። ቀልድ አልፈልግም። ማናችሁም ከጉዳዩ ውጭ እንድታደርጉኝ አልፈቅድላችሁም። ካለፈው ምሽት ወዲህ ራሱን መከላከል እንዳለበት በደንብ አውቋል። ግን እንዴት? በምንገናኝበት ቦታ አንድ ጓደኛ ይራቅ ብሎ ሁኔታውን ይከታተላል። አንድ መጥፎ ነገር ካየ እኔ አንድ ነገር መሆኔን ከተመለከተ ላገኛቸው ብዙ መገናኛዎች ደውሎ ወደ መረጃ ማዕከሉ እንዲሄዱ ይጠቁማቸዋል። አሁን እንደዚያ ነው የሚያደርገው። እሺ ገብቶኛል። ግን ሁሉ አስፈላጊ አይመስለኝም። ምንም የሚከሰት ነገር አይኖርም። ነይት እንገናኝ፣ መቼ ይመቻል አሉ ሂውስ። ምዕራፍ 45 ሉባ መሄዱን እንዳረጋገጡ ከበሩ ዞር አሉ። ቢላዋውን አጥብቆ መያዛቸውን የታወቃቸው ያን ጊዜ ነው። ምስኪን ኒክ ሊወጉት ይችሉ ነበር። ጥሏቸው በመሄዱ እግዚአብሔር የተመሰገነ ይሁን። በፋሻ በተጠቀለለው እጃቸው ግንባራቸውን ነካኩት። አብደው ነበር እንዴ? በፍጹም አላበዱም። ለቤተሰቦቻቸው መልሶ መገናኘት የከፈሉት መስዋዕትነት ነው እንጂ። አይኖቻቸውን ወደ ቢላዋው ስለተላቁ ይህን አሳሳች የሰይጣን መሳሪያ ካጠገባቸው ማራቅ አለባቸው። ወደ ማድ ቤት ሄደው
ከገንዳው በታች ያለውን ሳጥን ከፍተው ቢላውን ከቧንቧዎቹ ስር አስቀመጡትና በቆሻሻ ማጠራቀሚያው ፕላስቲክ ሸፈኑት። ከእንግዲያ ማንንም አያገኙም ሲሉ አስቡ። አስገዳጅ ሁኔታ እስካላጋጠማቸው ጊዜ ድረስ ማንንም መጉዳት አይፈልጉም። ኒክን ደግሞ በእርግጠኝነት አይጎዱትም። ሉባብ አንኮኒዮን በደህና እጃቸው ተደግፈው ላዩ ላይ ከወጡ በኋላ ቁና እየተነፈሱ ሰማያዊ ቀሚሳቸውን ሳብ አድርገው አስተካከሉት። ኒክ ስለ ቀለበቱ ካነሳላቸው ወዲህ ጣታቸው ይጠዘጥዛቸው ጀምሯል። ዝቅ ብለው በጣቶቻቸው መሃል ያለውን ልዩነት ተመለከቱ። በግራ ጣቶቻቸው መሃል ክፍተት አለ። ቀለበቱ ምን ያህል ከብዷቸው እንደነበር ቅዝቃዜና ሙቀቱ ሁሉ ትውስ አላቸው። በእርግጥ ቀለበታቸውን አግኝተውት ይሆን? ለሳቸውስ ይመልሱላቸው ይሆን? ራሳቸውን ጉዝጉዙ። አሁን ስለ ቀለበቱ አሁን ማሰብ የለባቸውም። ከሱ ይልቅ ብዙ የሚያሳስባቸው ነገር አለ። ተስፋቸው የፈለገውን ያህል ቢጨልምም ኒክ ስለነገራቸው ነገር ማሰብ የለባቸውም። ካሁን ወዲያ ራሳቸውን ለአደጋ ያጋልጡም። ብዙ አደጋ የሚያስከትል ቢሆንም ሰውየው ያላቸውን ነው መፈጸም ያለባቸው። በዚያ ላይ ደግሞ ኒክ ተሳስቶም ሊሆን ይችላል፣ ወይም ደግሞ ሊያታልላቸው አስቦም ሊሆን ይችላል። በፍጹም ኒክ የተናገረውን ነገር ከቁባ ያስገቡትም። ሉባ ግራ እጃቸውን ወደ ሰውነታቸው አስጠግተው ወደ መስኮቱ አመሩ። በላያቸው ላይ ያንዣበበው የመከራ ጥላ እንዲያልፍ በልባቸው ጸለዩ። ከጥቂት ሰዓት በኋላ ሁሉም ነገር ሰላም ይሆናል። በመጋረጃው አሾልከው ወደ ውጭ ተመለከቱ። የኒክ መኪና በአካባቢው አይታይም። በጣም ጥሩ። ስብሰባቸውን ያለምንም ችግር መፈጸም ይችላሉ። እርግጠኛ ለመሆን በማሰብ መጋረጃውን በደንብ ገልጠው የቨርጂኒያን ጎዳና ከላይ እስከ ታች ቃኙት። የምሽቱ መብራት በጉሙ ላለመሸፈን እየታገለ ነው። ኒክ ድራሹ ጠፍቷል። መንገዱ እንደወትሮው ጭር ብሏል። ሉባ ማድቤቱ ግድግዳ ላይ የተሰቀለውን ሰዓት ተመለከቱት። ብዙ ጊዜ የላቸውም። በፍጥነት የሚያስፈልጋቸውን ዕቃዎች መሰብሰብ ያዙ። እርሳስ፣ ወረቀት፣ መነጽርና መድኃኒት ያስፈልጋቸዋል። ከመሳቢያው ውስጥ ከሚገኘው ሶፋ ላይ ከተቀመጠው ቦርሳ አጠገብ አኑሯቸዋል። ከዛ መነጽራቸውና ኪኒኖቻቸውን ቦርሳቸው ውስጥ መኖራቸውን አረጋግጡ። ሁሉም ነገር ዝግጁ ነው። ለአናቶሊና ላሪሳ ደውለው ደህና እንደሆኑ ነገር ግን ብቻቸው መሆን እንደሚፈልጉ ነግራቸዋል። ወሰዷቸው ኪኒኖች እንቅልፍ የሚያስተኛ በመሆናቸው ማንንም ሳይረብሻቸው መተኛት እንደሚፈልጉ በመንገር ዋሽተዋቸዋል። ለሴት ልጃቸው ቬራ ግን አናቶሊና ላሪሳ መጥተው አብሯቸው እንደሚሆኑ ነግሯታል። በዚህም ቬራ ያለምንም ሐሳብ መንቀሳቀስ ትችላለች። ከዚህም በተጨማሪ ነገሮች እንደተስተካከሉ አክለው ነግሯታል። ከአሁን ወዲያ ከወንድ ልጇና ከምራቷ ጋር በሰላም ትኖራለች። ግን አናቶሊ ደውሎ ቤት ውስጥ ማንም ሰው እንደሌለ ቢያረጋግጥስ? ቬራም ልትደውል ትችላለች። ወደ ጥቁሩ ስልክ ሄደው ነቀሉት። አናቶሊ ከደወለ እሳቸው ወይም ቬራ የስልክ መስመሩን እንዲያዙት ያስባሉ። ቬራ ከደወለች ደግሞ አናቶሊ ወይም ላሪሳ በመስመሩ ላይ እንደሚኖሩ ትገምታለች። ሉባ እርሳሶቹን ቦርሳ ውስጥ ከጨመሩ በኋላ ማስታወሻ ደብተራቸውን ከጎን ባለው ባለኪስ ውስጥ ከተቱት። 2 ሰዓት ሆኗል። መፍጠን አለባቸው፣ አለበለዚያ ይዘግያሉ። ኒክ አለመመለሱን ለመጨረሻ ጊዜ ለማጣራት ወደ መስኮቱ ሄደው ጎዳናውን ቃኙት። ማንም የለም። መጋረጃውን ቦታው መልሰው ቦርሳውን ከሶፋው ላይ ካነሱት በኋላ ወደ በሩ ተራመዱ። ሲወጡ ማንም ካላያቸው በእርግጥ ኒክ በአካባቢው ከሌለ ግዴታቸውን ከተወጡ በሩን ከፍቶ እንደወጡ ዘጉት። ቁልፎቹ የኪስ ቦርሳቸውን በግራ እጃቸው በመያዝ ያልተጎዳ እጃቸውን ወደ ተንጣልጣዩ ቦርሳ ላኩት። ቁልፎቹን የታደርጓቸው ይሆን? አስፈላጊ አይደለም። የበሩን ጉዳይ እርሺው። ለእንደዚህ አይነት ጥቃቅን ነገሮች መጨነቅ የለብሽም። አንድ ዘራፊ ገብቶ ዕቃዎችን በሙሉ ጠራርጎ ቢወስዳቸውስ ብለው እያሰቡ በጓሮ በኩል የሚያስወጡትን ደረጃዎች መውረድ ጀመሩ። ሰውየው እየጠበቃቸው ስለሆነ በፍጥነት እዚያ ደርሰው ስራቸውን ማከናወን አለባቸው። በሩን ከመቆለፍ የበለጠ ቤተሰባቸውን የሚመለከቱ ብዙ አንገብጋቢ ጉዳዮች አሉባቸው። ሉባ የጓሮን በር አልፎ የመኪና ማቆሚያውን አካባቢ በማቋረጥ ወደ 32 መንገድ አቀኑና ወደ ግራ ታጠፉ። በጠባቡ መንገድ ጠርዝ ላይ ሚስተር ስቲቨንስ ብራማ ቀለም ያለው BMW መኪና ይዞ እየጠበቃቸው ነው። እባክህን በማለት ጸለዩ። ወደ መኪናው እየቀረቡ እባክህን ሁሉንም ነገር እንዳስታውስ እርዳኝ። ዛሬ ማታ ስለ ኬሚካሎቹ የሚያውቁትን ሁሉ ይጠቀሙበታል። ቬራ አንድ ውሳኔ ላይ ከመድረሷ በፊት በሆስፒታሉ ካፍቴሪያ ውስጥ ለአንድ ሰዓት ያልተቀመጠች ያሰበችውን መፈጸም እንዳለባት ስለተሰማት ከመቀመጫዋ ተነስታ ተንጠራራች። በመጀመሪያ ለእናቷ ከደወለችላቸው በኋላ ወደ ፖሊስ ጣቢያ ትደውላለች። በሳንቲም ወደሚሰራ ስልክ ሄዳ 25 ሳንቲም በመክተት የእናቷን ቤት ቁጥር መታች።
መስመሩ መያዙን የሚያመለክተው ድምጽ ተሰማት። ደጋግማ ደወለች። ምንም ለውጥ የለም። ሳታቋርጥ ደጋግማ ደወለች። ከ5 ደቂቃዎች በኋላ ወደ ወንበሯ ተመለሰች። አናቶሊና ላሪሳ ቤት ውስጥ እንደሆኑ እርግጥ ነው። ላሪሳ ስልክ ስለምትወድ ለሰዓታት ያህል ያለማቋረጥ ልታወራ ትችላለች። ነገር ግን ከእናቷ ጋር መነጋገር ስላለባት የወንድሟ ሚስት ትታገሳታለች። አንዴ ከፖሊስ ጋር ከተገናኘች ቬራ ራሷ ላይ ምን ሊደርስባት እንደሚችል ወይም ሉባን በድጋሚ ታያቸው እንደሆነ እርግጠኛ አይደለችም። መኪናው በመረጃ ምርምር ማዕከሉ አካባቢ እንደቆመ ሪቻርድ ስቲቨንስና ሉባ ፊትና ኋላ በመሆን ቬራ ተሰራበት ወደ ነበረው ከምድር በታች የ5 ፎቅ ያህል ርቀት ወዳለው ክፍል አመሩ። ሉባ የሚነገራቸውን እያዳመጡ ቢሆንም አንዳንድ ጊዜ ምን እንደሚል አይሰማቸውም። ሉባ ጠረጴዛ ላይ ወደ ተቀመጠው ጠፍጣፋ ክብ ማቀፊያ ፈጠጡ። ስቲቨንስ እንደነገራቸው ከሆነ በማቀፊያው ውስጥ ቬራ የጋላንድ ፋይሎች ቅጂ ያስቀመጠችበት ማግኔታዊ መቅጃ ክር አለ። ሶቪየቶች ለምን በብርቱ እንደፈለጉት ግልጽ አልሆነላቸውም። ከኮምፒውተሩ ውስጥ አንድ መረጃ እንደጠፋና እሳቸውም ይህን እንዲያገኙት መፈለጋቸውን ብቻ ነው የሚያውቁት። ከፊታቸው ወደ ተቆለሉት ማኑዋሎችና ሪፖርቶች እያዩ ላለመሸበር ሞከሩ። እንዴት ሆኖ ነው የሚወጡት? እሳቸው እኮ አንዲት የኬሚካል ኢንጂነር ናቸው። ትምህርታቸውንም ያጠናቀቁት ኮምፒውተሮች ጥቅም ላይ ከመዋላቸው በፊት ነው። ከየት መጀመር እንዳለባቸው እንኳን አያውቁም። በእርግጥ ፎርሙላዎቹ ከሩሲያውያኖቹ ጋር ተመሳሳይ ስለሆኑ እነሱን ማንበብ እንደሚችሉ እውነት ነው። በእንግሊዘኛ የተጻፉትን ለማንበብ ግን ሰዓታት ያስፈልጋቸዋል። ግን መሞከር አለብኝ፣ ሌላ ምርጫ የለኝም አሉ ለራሳቸው። ሉባ በረጅሙ ተንፍሰው ልጃቸው ተሰራበት ወደ ነበረው ኮምፒውተር ተመለከቱ። የልጅ ልጃቸው በሐሳብ እየታያቸው በፍጥነት ቦርሳቸውን ከፍተው እርሳሶቻቸውንና ማስታወሻ ደብተራቸውን አወጡ። ቁሳቁሶቻቸውን በሙሉ ካዘጋጁ በኋላ የመጀመሪያውን ሪፖርት ማንበብ ጀመሩ። ስቲቨንስ ቬራ የኮምፒውተሩን ዝርዝር አሰራሮች እንዳገኘቻቸውና በማግኔታዊ መቅጃ ክር ላይ እንዳስቀመጠቻቸው ነግሯቸዋል። ይሁን እንጂ በአንድ በሆነ ምክንያት ቬራ ሁሉንም አምራች ድርጅት ያስቀመጣቸው መረጃዎች ለይታ ማውጣት አልተቻላትም ነበር። ሉባ ይህንን ፈልፍለው ማውጣት አለባቸው። ሪፖርቶችን በማጥናት ከጋሊየም አርሴናይድ የተሰራው ቺፕ እንዴት እንደተሰራ ማወቅ ይጠበቅባቸዋል። ይህንን ማድረግ ብቻ ነው የሚገባቸው። ግዳጃቸውን በሚገባ ካጠናቀቁ ቤተሰቦቻቸውን መልሶ እንደሚያገናኛቸው ስቲቨንስ ቃል ገብቶላቸዋል። ቶሚ ሊስተን ራሱ የኮምፒውተር ጠቢብ እንደሆነ ምንም ጥርጥር ባይኖረውም ሪቻርድ ስቲቨንስም በራሱ ሙያ የተራቀቀ እንደሆነ ጠንቅቆ ያውቃል። ሉባ ከፊቱ ቁጭ ብለው ኮምፒውተሩን እየነካኩ ነው። ያንዳንዱን ካሜራና ያንዳንዱን ኮምፒውተር በጥንቃቄ እየተከታተሉ የሚጠብቁትን ሂውጅስን አልፎ መሄድ ስለፈራ ለ3 ሰዓት ያህል ከመቆጣጠሪያ ክፍል ውስጥ ሳይወጣ ቆይቷል። ስቲቨንስን የስኬት ጉዞ ከማድነቅ አንድ ጊዜ እንኳን ወደ ኋላ ብሎ አያውቅም። ሉባውንም ሪፖርቶችን እያገላበጡ ነው። ቶሚ ሊስተን ሩሲያዊቷን ከሚቆጣጠሩት ኮምፒውተር በስተቀር ሌሎችን አጥፍቶ ወንበሩ ላይ ወደ ኋላ ደገፍ በማለት ተቀመጠ። ስቲቨንስ ድንቅ ስራ ሰርቷል። ፔትሮቭን ወደ ሚኒያፖሊስ ለማምጣት ያደረገው ጥረትና ቬራ ካራንስኪን ብዙ ስራ እንድትሰራ ያደረገው የስኬት እርምጃ በቪዲዮ ተቀርጾ ተቀምጧል። ስራዋን አበላሽታ ወደ ምርመራ ማዕከሉ ላለመመለስ አሻፈረኝ ባለችበት ወቅት እንኳን አልተረበሸም ነበር። በዚህ ፋንታ ሁኔታዎች እንዲሻሻሉና በአዲስ መልክ እንዲቀጥሉ አደረገ እንጂ። አሁን ሰላዮችን ለመያዝ ዝግጁ ነው። አዎ አለ ቶሚ ሊስተን በልቡ። ሉባ የሚያዙበትን ጊዜ እየናፈቀ ሪቻርድ ስቲቨንስም የተዘጋጀለትን $500,000 ምንም ሳያስቀር ይወስዳል። ምዕራፍ 46 ሉባ ካሉበት ክፍል በላይ ባለው ክፍል ውስጥ ሂውዝ አንድ ችግር አጋጥሟል፣ ኒክ ሚለር ደውሎ ነበር በማለት ስቲቨንስን ተቀበሉት። ሂውዝ የሚልነርን ጥርጣሬና ጥያቄዎች የነገሩት ጊዜማ ስቲቨንስ በድንጋጤ ደርቆ ቀረ። የማይመስል ነገር ነው፣ ግን ትንሽ እውነት ሊኖረው እንደሚችል እየተሰማኝ ነው። አንተስ አይመስልም? ምናልባት ቬራ ካራንስኪን እየተጠቀሙባት ይሆናል። ምናልባት አለ ስቲቨንስ ፈንጠር ብሎ። ግን ኒክ ሚለር ስራችንን እንዲያደናቀፍ መፍቀድ የለብንም። ልክ ብላል። ሰውየው መመርመር ያለበት ይመስለኛል።
ስራውን የምትወጣው ይመስላል? አይመስለኝም። ለማንኛውም ታስፈልገናለች። የሚስተር ሚለርን ጉዳይ ካጠናቀቅን በኋላ ሻለቃ ፔትሮቭ ዘንድ አመራለሁ። ከዚያ አንድ ባንድ ልትለቅማቸው ትችላለህ። ስቲቨንስ ሉቫ ወዳሉበት ክፍል በመሄድ በአንድ ሰዓት ውስጥ ተመልሶ እንደሚመጣ ነገራቸው። በሩን ዘግቶ ከመውጣቱ በፊት ፊታቸው ላይ የሚነበበው ግራ መጋባትና የፍርሃት ስሜት አስተዋለው። ሐሳቡን ለመቃወም በፋሻ የተጠቀለለውን እጃቸውን ቢያነሱም እሱ ቀድሞ ወጥቶ ነበር። ሰዓት ከሩብ ሲሆን ስቲቨንስና ሂውስ ሎሪንግ መናፈሻን በማቋረጥ ሐይቁ ላይ ወደ ተዘረጋው ድልድይ አመሩ። ኒክ ከድልድዩ በምስራቅ አቅጣጫ ከአንድ የመኝታ ቤቶችን ከያዘ ሕንፃ ራቅ ብሎ እንደሚጠብቃቸው ነግሯቸዋል። ስቲቨንስ ፊቱ ላይ የሚያንዣብቡትን ትንኞች በእጁ እያባረረ በግማ ያሳሽታና በሽንት ከታወደው አየር ላይ ሳበለት። ድንቅ ቦታ ነው በማለት ሂውስ አውተመተሙ። ትንሽ ፍርሃት ያደረበት ስቲቨንስ የቀኝ እጁን የኮት ኪስ ውስጥ በመክተት ጣቶቹን በትልቅ ሽቦ ማቀፊያው ላይ አኑሮ አታስብ፣ ምን እንዳሰብክ ገብቶኛል። በዚህ ጥርጥር የለኝም። የኤፍቢአዩ ሰውዬ ወደ ድልድዩ እያመሩ አካባቢውን አመተሩ። ነፋሱ የዛፎቹን ቅርንጫፍ እያወዛወዛቸው ሲሆን ዝናቡን ማካፈት ጀምሯል። ሂውስ እጃቸውን ወደፊት ዘርግተው የዝናቡን ጠብታዎች በመዳፋቸው ላይ ያሳረፉ። ጥሩ ነው፣ ሰዎቹን ከመናፈሻ አስወጥቶ ወደ የቤታቸው ያባረረናል። ዝናቡ እየበረታ ስለመጣ ሁለቱ ሰዎች ወደ ሕንጻው ተጣደፉ። እዚያ እንደደረሱ ስቲቨንስ ወደ ወንዶቹ ሽንት ቤት ሲገባ ሂውስ በራፉ ላይ ቆሙ። ስቲቨንስ ድምጽ ሳያሰማ ወደ ውስጥ ገባ። በአንደኛው ግድግዳ በኩል ሁለት የሽንት መሽኛ ሳህኖችና አንድ ሽታ የሌለው መጸዳጃ ቤት አለ። ከፊት ለፊት ባለው ግድግዳ ላይ አንድ አምፖል ተንጠልጥሏል። ድምጽ ሳያሰማ በቀጥታ ወደ አምፖሉ በመሄድ የጣቶቹን ጫፎች በምራቁ አርሶ አምፖሉን ይዞ አዞረው። ክፍሉ ጨለመ። የሽንቱ ሽታ አፍንጫን ይወጋል። አይኖቹን እያጨናበሰ ደብዛዛ ብርሃን ወዳረፈበት በር ተመለሰ። ከጥቂት ደቂቃዎች በኋላ ኒክ ሚለር እዚህ ይደርሳል። ሪቻርድ ስቲቨንስ ከኪሱ ውስጥ የተጠቀለለውን ሽቦ አውጥቶ የቀኝ ጣቱን የመሃል ጣት ከማቀፊያው ጋር በተያያዘው ቀለበት፣ የግራ እጁን የመሃል ጣት ደግሞ ከሽቦው ጫፍ ላይ ባለው ቀለበት ውስጥ በማስገባት ሳበው። ስለታማውና የመጋዝ አይነት ያለው የብረት ሽቦ ብቅ አለ። ስቲቨንስ ከበሩ ፊት ለፊት ወደሚታየው ጥላ እየተመለከተ ተዘጋጅቷል? ሂውስ ራሳቸውን ባውንታ ነቀነቁ። እስካሁን አልመጣም፣ ግን አሁን ይመጣል። ምናልባት ፈርቶ ሊሆን ይችላል። ዞር ዞር በማለት ተመለከቱ። ትንሽ ወደ ውስጥ ገባ በል። ሂውስ እሺ ለማለት ጭንቅላታቸውን ነቀነቁ። እሺ የሚለውን ሁሉ በጥንቃቄ ልቅም አድርገህ እንድታዳምጥ ፈልጋለሁ። ይህም ብለው የኤፍቢአዩ ሰው ወደፊት ቀረባሉ። ስቲቨንስ ይህን አጋጣሚ ሲጠባበቀው ስለቆየ ጊዜ ማባከን አልፈልግም። ዝናቡ በዚህ የሚቀጥል ይመስላል? ሂውስ ወደ ላይ አንጋጠው አይመስለኝም እኔ ብለው ሳይጨርሱ የስቲቨንስ የከረረ ገመድ ጉሮሯቸው ላይ አረፈ። ሂውስ ለመከላከል ጊዜ እንኳን ሳያገኙ ህቅ ብለው አሸለቡ። ስቲቨንስ ባለ በሌላ ኃይሉ እየጎተተ ወደ ውስጥ አስገባቸው። ሂውስም በድን አካል በገመዱ እየሳበ ሙሉ በሙሉ መግባቱን ካረጋገጠ በኋላ ሽቦውን አላቆ ወደ መጸዳጃው ሳህን ውስጥ ወረወረው። ዋው ገመዱን ይዞ ከምድር በታች እንደወረደ ወደ አስከሬኑ ተመለሰ። ተውሻ አንድ የሆነ ነገር እየተካሄደ እንደሆነ ገብቶ ነበር። እኔን ልታንሳፈፈኝ አስበህ ነበር አይደለም? ከአሁን በኋላ የኤፍቢአይ በቀላሉ ማንንም ማሰር አይችልም። በእርግጥ ተገቢውን ክፍያ ከቶሚ ሊችተን አያገኝም። ነገር ግን ሂውስ ለባልደረቦቻቸው የነገሯቸው የመረጃ መጠን መሰረት በማድረግ ሌላ አማራጭ ሊኖር እንደሚችል ስቲቨንስ አስቧል። ወደ መረጃ ምርምር ማዕከሉ በመመለስ ማመቻቸትና በሚፈጠረውም ግርግር የጋላንድ ፋይሎች ይዞ መጥፋት ይችላል። ከዚያም ከሀገር እንደወጣ ወዲያው ለሶቪየቶቹ ይሸጥላቸዋል። ከውጭ ሌላ የእግር ኮቴ እንደሰማ ስቲቨንስ ገመዱን እንደገና ጠበቀው። ምዕራፍ 47 ሂውስ እስከ 3 ሰዓት ተኩል ድረስ ሳይመጡ ሲቀሩ ኒክ ሴንት ሉዊስ መናፈሻ ቁጭ ብሎ ቡና እየጠጣ ነገሮችን ማብሰልሰል ያዘ። ከዚያ መኪናውን በአውራ ጎዳና 12 ላይ 70 ኪሎ ሜትር በሰዓት እያበረረ ወደ ከተማ ማምራት ጀመረ። ጉዞውን ዝናቡ አስቸጋሪ ቢያደርገውም ፍጥነቱን አልቀነሰም። እዛ ደርሶ ሂውስ ማስቆም አለበት። ቬራ የሶቪየት ሰላይ አይደለችም፣ ቢያንስ ወዳልሆነችም። ተይዛ
ወደ እስር ቤት ከመወርወሯ በፊት ሳይዘገይ ሊረዳት ይገባል። ኩፐር ቲያትር፣ ሊንከንዴል፣ አውራ ጎዳና መቱ፣ ውርዝ ፓርክ ውልብ እያሉ ሲያልፉ ቬራ ባለፉት ሳምንታት የነገረችው በሙሉ ወለል ብሎ ታየው። ባለቤቷንና ልጇን ጥላ ነው የመጣችው። እሷ እንዲህ ብላ ባትነግረውም እንኳን እሷ ፈቅዳ እንደማትተዋቸው እንደማትረሳቸው ያውቃል። ኒክ ቬራን ያውቃታል። አብሯት ተንሸራሽሯል፣ አብሯት አውርቷል፣ አብሯት ተኝቷል። ነፍስ ለነፍስ ይተዋወቃሉ። ስደተኝነቷ ካመጣባት መከራ የበለጠ አንድ ጥልቅ የሆነ ነገር ወደሱ ይስበዋል። ሁሉም ነገር አሁን ግልጽ እየሆነ ነው። አሁን ረጋ ያለው ፈገግታዋ ተስፋ የቆረጠ የሚመስለው አስተያየቷ እየገባው መጥቷል። ኬጂቢ የጋላንድ ፋይሎችን እንድትሰርቅ እያስገደዳት ነው። የዝናብ መጥረጊያዎቹ ወዲያ ወዲህ እያሉ መስታወቱን እያጸዱት ነው። ኒክ የኤምፒንን መውጫ አልፎ በሁለት መኪናዎች ጎን ከበረረ በኋላ አንዱን አውቶቡስ በመቅደም ወደ ቀኝ ታጠፈ። ወገር አቅራቢያ እንደደረሰ ቀዩን የትራፊክ መብራት ጥሶ በማለፍ መኪናውን ቆመ። ከዚያ የመኪናውን ሞተር አጥፍቶ በዝናብ ውስጥ ወደ ሎሪንግ መናፈሻ ሮጠ። ኒክ ሳር በበቀለበት የውሃ ዳርቻ ላይ እየሮጠ ሂዩጅ እዛ መገኘት እንዳለባቸው አሰበ። እዛ ከመገኘታቸው በተጨማሪ እሱን ለማስያዝ ባይሞክሩ የተሻለ ነው። በፍጹም ሂዩጅስ እንደዛ ያደርጉም። እሳቸው አስተዋይ ሰው ናቸው። በፍጹም ኒክ የተናገራቸውን በጽሞና በማዳመጥ መስማማታቸውን ይገልጽለት ነበር። በግራ በኩል ሁለት ሰዎች ውልብ ሲሉ ታዩት። የሂዩጅስ ሰዎች ሆኑ። ኒክ በድንጋጤ ደነዘዘ። በውልብታ የታዩት ሁለት ሟኛ ጎማውን ለመያዝ የሚታገሉ ህፃናት ነበር። ፍጥነት ጨምሮ ጉዞውን ቀጠለ። ቀኑ እየጨለመ ሲሆን ዝናቡን መጣሉን ቀጥሏል። ኒክ አይኖቹን እየጠራረገ ከዛፎቹ ባሻገር ከድልድዩ ጀርባ አርቆ ለማየት ሞከረ። ሂዩጅስ ሲኖሩ ይሆን? እሳቸውን ካሳመነ በኋላ ቬራን ማግኘት አለበት። በዚህች ደቂቃ እንዳትታሰር በልቡ ተመኘ። ኒክ አበቦቹን አቋርጦ የድንጋይ ንጣፍ የለበሰውን መንገድ በመያዝ በቁጥቋጦቹ መሃል እየሮጠ ዛፎቹን አልፎ ድልድዩ ላይ ወጣ። ማንም የለም። ቁና እየተነፈሰ በእጁ ደረቱን ደገፍ በማድረግ የድልድዩን ጫፍ ተደግፎ ቆመ። መተንፈስ አቅቶታል። ሰውነቱ ግሏል። በጉንጮቹ ላይ የሚወርደው ዝናብ ይሁን ላብ መለየት አልቻለም። ሂዩጅስ እስካሁን አልመጡም። ይህ ዲቃላ ያንዳንዷ ደቂቃ ትርጉም አላት። የመናፈሻው መብራቶች መብራት ጀምረዋል። በመንሳፈፊያው ጎማ ላይ ካሉት ህፃናት በስተቀር ማንም አይታይም። ድልድዩን ወደ አላጥቶ ወደ ከተማው ሮጠ። ምናልባት ሂዩጅስ በዛ አቅጣጫ እየመጡ ይሆናል፣ ወይም ጨርሶ ላይ መጡ ይችላሉ። አለበለዚያ ደግሞ ቬራን በቁጥጥር ስር እያዋሏት ይሆናል። በግራ በኩል ቁጥቋጦ ውስጥ የሚንሾካሾክ ድምጽ ሰማ። መጀመሪያ ምንም አልታየውም ነበር። በኋላ ላይ በቀይ ቢጫና ሰማያዊ ቀለም ያጌጠው አነስተኛ ህንጻ ታየው። ቆም አለ። ጥቁር ቀለም የተቀባው በር ክፍት ነው። ወደፊት ቀረብ አለ። በአካባቢው ምንም የሚሰማ ድምጽ የለም። ወለሉ ላይ አንድ የሚያንጸባርቅ ነገር ያየ መሰለው። ጫማዎች ሆኑ። ምናልባት የጫማዎች ሶሎች ሊሆኑ ይችላሉ። የአንድ ቤት የሌለው ሰካራም ከዝናቡ ለመጠለል እዚህ ተኝቶም ሊሆን ይችላል። ኒክ መንገዱን ተከትሎ ሲሄድ ሁለት መንታ መንገዶች እንዳሉ አስተዋለ። አይኖቹን ከህንጻው ላይ አንስቶ መናፈሻው ላይ ያሳርፋቸው። ሂዩጅስ የሉም። አንድ መጥፎ ሁኔታ ሸተተው። ወጥመድ ውስጥ ገብቷል። ሂዩጅስ ቃላቸውን አልጠበቁም። ከአሁን ወዲያ በማንኛውም ደቂቃ አንድ የኤፍቢአይ ወታደር ከጨለማው ወጥቶ እንደሚይዘው አውቋል። ብዙ ጊዜ እንደሌለው ተገነዘበ። እሱና ቬራ በኤፍቢአይ ከመያዛቸው በፊት ከዚህ ቦታ ወጥቶ ለመገናኛ ብዙሃን ጉዳዩን ግልጽ ማድረግ አለበት። ወደ መናፈሻው ሊያመራልና ዞር ብሎ ከጀርባው ወደ ተኛው ሰው ተመለከተ። በድንገት ሰውየው የገመተውን አይነት ሰው እንዳልሆነ ተረዳ። ልብሶቹ አልተቀዳደዱም። ኒክ እያመነታ ወደፊት ተጠጋ። የኮቱን እጅጌዎች ተመልክቶ ሰውየው ማለፊያ ልብስ እንደለበሰ አወቀ። ስማ አለ ኒክ ከሰውየው አጠገብ ቆሞ። ሰውየው አልተንቀሳቀሰም። ኒክ ከመንገዱ በመውጣት በዳር በኩል በሳሩ ላይ በጥንቃቄ ተራመደ። ወደ ህንጻው አቅራቢያ እንደደረሰ ቀዝቃዛውን ግድግዳ በእጁ እየዳበሰ በጨለማው በተዋጠው መተላለፊያ መሃል ገባ። ውስጡ ጨለማ ነው። ከጫማዎቹና ከጥቁሩ ሱሪ በስተቀር ሌላ የሚታየው ነገር የለም። ከጀርባው የነበረ አንድ አምፖል በራ። ወይ ጉድ! ፊታቸው እንደ ጢማቸው የነጠው ሂዩጅስ ወለሉ ላይ ተጋድመዋል። ዙሪያቸው በደም ተጥለቅልቋል። የቅጠሎቹ መንኮሻኮሽ ተሰማ። አንድ ነገር ማጀራቱ ላይ ጠቅ አደረገው። ኒክ የወጋቸውን የወባ ትንኝ በእጁ መጥቶ ገደላት። ከየት መጣ ሳይባል አንድ ሰው በጀርባው በኩል ብቅ አለ። ወዲያው አንድ የከረረ ገመድ ጉሮሮ ላይ አረፈ። ኒክ ብረቱን ለመያዝ ታገለ። ነገር ግን የብረቱ ጥርሶች ጣቶቹን ወጉት። ተጠማዞ ሊያመልጠው ሞከረ። ማቃሰት የቻለ ቢሆንም ለመጮህ የሚሆን አቅም ግን አልነበረውም። ወደ ወለሉ እየወረደ ሳለ
ሁለት ሕፃናት ሲጫወቱ የሚያወጡት ጫጫታ በሰመመን ይሰማው ጀመር። ምዕራፍ 48 ቪራ ስለ እናቷ ማሰቧን ማቆም አልቻለችም። ከቀዘቀዘው ሻይ ላይ ፉት አለችለትና ከካፍቴሪያው በመውጣት ወደ ስልኳ አመራች። አንድ የሆነ ሰው ይዞታል። ሉባና አግኝታ ጭንቀቷን እንዲቀልላት ስላሰበች ሌላ ስልክ ፍለጋ ተራወጠች። ምንም የለም። በሌላ አቅጣጫ በመሄድ ፍለጋዋን ስትቀጥል ራሷን በድንገተኛ ክፍል ውስጥ አገኘችው። ከፊት ለፊቷ በአንሶላ ላይ የተሸፈነ አስከሬን ተጋድሟል። ታውቋለች። በፍጹም አይደረግም በማለት ለራሷ አጉተመተመች። ከአንሶላው ስር ያለውን ሰው በደንብ ታውቋለች። ከአንሶላው አልፈው የወጡት የፀጉር ዘለላዎች ጥርጣሬዋን አጎሉት። በተለይ ወጣ ብሎ የሚታየው ልብስ። አምላኬ እናቷ እንዲህ አይነት ጉርድ ቀሚስ ሮም ውስጥ ገዝቷል ነበር። እባክሽ እኔት በዝግታ ራሷን ቀና አደረገች። የአምቡላንሱ ሰራተኛ ነበር። ሰውየው ተሽከርካሪውን አልጋ እየገፋ ሲሄድ በእጇ ይዛ ቆመችው። በድንጋጤ የከሰለው ፊቷን ተመልክቶ አዝናለሁ ይቺ አንቺ አለ። መልስ ሳትሰጠው አይኖቿን ቁልቁል ላከቻቸው። በአልጋው ላይ የተጋደመችው ሴት በመካከለኛ ዕድሜ ላይ የምትገኝ ናት። ቅርጿ ግን ልክ የእናቷን ይመስላል። ረጅም አትባልም፣ ደረቷ ሞላ ያለ ነው። ወገቧ አካባቢ ክብ ናት። ፀጉሯ ደግሞ ቁርጥ የእናቷን ነው የሚመስለው። ወይ እግዚአብሔር እባክህን እሷ እንዳትሆን በማለት በልቧ ጸለየች። ራሷን መቆጣጠር ስላልቻለች አንሶላውን ገለጠችው። እንዴት በአምሳዎቹ ውስጥ የምትገመት ሴት ፊቷን አዙራ ሸልባለች። ፊቷ ሾጠጥ ያለ ሲሆን አፍንጫዋ ሰልካካ ነው። አይኖቿ ጥልቅ ናቸው። እግዚአብሔር የተመሰገነ ይሁን። ዘመድሽ አይደለችም አለ አንሶላውን ቀስ ብሎ እያስለቀቃት። እድለኛ ነሽ። እቺ ሴት ራሷን መርዛን የገደለችው ከሞተች 1 ሰዓት እንኳን አልሞላም። ፌራ ወደ ቢጫ የሚያደላ ቆዳ ተመለከተች። ሉባ አይደለችም። እሷማ ቤት ውስጥ ናት አይደለም እንዴ? ቬራ ፊቷን አዙራ መራመድ ጀመረች። አሜሪካ ውስጥ ሞት ቅርብ ነው። እዚያውን ሞት አጋጥሞት ነበር። ሞት የትም አለ፣ በየመንገዱ፣ በየቤቱ፣ በየሆስፒታሉ ሞት በሽ ነው። ሞትን ማምለጥ አይቻል ይሆን? በመተላለፊያው አድርጋ ቁልቁል ሮጠች። እናቷ ጋር ደውላ ደህንነታቸውን ማረጋገጥ አለባት። ከኮምፒውተሩ ከስቲቨንስና ከኬጂቢ ይልቅ የእናቷ ነገር ይበልጥ አሳስቧታል። በራፉ ላይ አንድ ስልክ ስላገኘች የ5 ሳንቲም ጨምራ ደወለች። መስመሩ አሁንም ተይዟል። ቬራ መነጋገሪያውን መልሳ ካስቀመጠችው በኋላ በድጋሚ በማንሳት ቁጥሮች መታች። ወደ አሜሪካ ለምን መጣች ስትል አሰበች። ብዙ አልመው የመጡ ቢሆንም ያገኙት እጅግ ትንሽ ነው። እዚህ 5 ሳንቲም ከምከት ይልቅ በሩሲያውያን ስልክ ውስጥ 3 ሳንቲም የማይሞላውን 2 ፒኮክ ብጨምር ብላ ተመኘች። እዚህ ሁሉም ነገር ውድና አደገኛ ነው። የለመዱበት አካባቢ ይሆን አንድ ላይ ቢሰባሰቡ። ስልኩ የሚያሰማው ድምጽ አልተለወጠም። ይህ ምን ማለት ነው? የወንድሟ ሚስት ደጋግማ ያወራች ይሆን? አናቶሊ ከአንድ ዶክተር ጋር እየተወያየ ይሆን ወይስ ሌላ የተፈጠረ ነገር አለ? መነጋገሪያውን አስቀምጣ ወደ በሩ አቀናች። አውቶቡሱን መጠበቅ ተስፋ የሚያስቆርጥ ነገር ነው። የዚህ ሀገር የመጓጓዣ ችግር የሚያሳብድ ነው። ግን እንደምንም ቶሎ ወደ ቤቷ መድረስ አለባት። ታክሲ ብትይዝ የተሻለ ነው። ፊት ለፊቷ አንድ ታክሲ ቆሟል። መሄድ፣ ከሞት ማምለጥ፣ እናቷን ማግኘት። ምዕራፍ 49 ስቲቨንስ ከአንድ ረጅም ዛፍ ጀርባ ተደብቆ ማምለጫውን ይፈልጋል። ሁለቱ ሕፃናት ወደ ፖሊስ መጥሪያው የስልክ ሳጥን አካባቢ አመርተዋል። ሎሪንግ መናፈሻ በብርሃን ተጠለቅልቋል። ሐይቁ የሚያርፍበትም ብርሃን መልሶ ያንጸባርቃል። ድንገት የሳይረን ድምጽ በጨለማው ላይ ነግሶ ተሰማ። የፖሊስ መኪናዎች ከያቅጣጫው ብቅ አሉ። ሕንጻው ዙሪያውን ታጠረ። ትኩረ የሚያዩኖች መታየት ጀመሩ። ሌላ ግድያ። ስቲቨንስ ሳይጠረጠር ሹልክ ብሎ ለማለፍ ጥቂት ሰከንዶች ብቻ እንደቀሩት ተገንዝቧል። አይኖቹን አካባቢውን ከሚያምሱት ፖሊሶች ላይ ሳይነቅል ወደ ሌሎቹ መኪናዎች አመራ። በመናፈሻው የአምፖል ብርሃን በመታገዝ ራሱን ተመለከተው። እጆቹ በደም ተጨማልቋል። ልብሱ በደም ፍንጣቂ ተዥጎርጉሯል። ከተያዘ ያከትምለታል። ኒክ በመጣበት አቅጣጫ ፖሊሶች የእጅ ባትሪዎቻቸውን ይዘው ከወዲያ ወዲያ ያወናጭፋሉ። የተወሰኑ ፖሊሶች ሕንጻውን ከበው አካባቢውን እያጠኑ ነው። እነዚህ ሕፃናት ራቅ ቢሉላት። ሪቻርድ ስቲቨንስ ከተደበቀበት ወጥቶ ጉብታውን ቁልቁል እየወረደ ሳለ ሳሯ ዳልጦት መሬት ላይ ዝጭ አለ። እንደገና ለመነሳት ቢጥርም መልሶ ወደቀ። እንደምንም ተነስቶ የጥድ ዛፎች ጠቅጠቅ ብለው ወደ በቀሉበት አካባቢ በመሄድ ቆመ። በገላጣው አካባቢ ማንም አይታይም። ጎንበስ ብሎ የግቢውን አጥር በመከተል ወደ ሰው ሰራሹ ፏፏቴ ገሰገሰ።
አንድ መኪና መምጣቱን ሲመለከት በአንድ ቁጥቋጦ ተከልሎ አሳልፈው። መኪናው ጋር ለመድረስ የግድ የግራንት ጎዳና ማቋረጥ አለበት። ነገር ግን በአካባቢው አንድ መኪና ከመቆሙ በተጨማሪ ሰዎች ሰብሰብ ብለዋል። ኩቱን አውልቆ ያድምጽ አልባው ገዳይ ጥቅል ሽቦ ከኪሱ ውስጥ አለመውደቁን አረጋገጠ። በእጁ የያዘው ኩት ሱሪው ላይ የሚታዩትን የደም ነጠብጣቦች ስለሸፈነለት በፏፏቴው ዙሪያ ዞሮ የሚፈናጠቁትን የውሃ ዘለላዎች እየተመለከተ ትከሻውን በግድ የለሽነት ከፍ ዝቅ አደረገው። በምሽት ሊዝናና የወጣ ይመስል ከመናፈሻው እስከ ኔኮሌቱ የገበያ አዳራሽ ድረስ የሚወስደውን የእግር መንገድ ይዞ ተራመደ። በግራ በኩል የቆሙ መደዳ ቤቶችንና በቀኝ በኩል የሚታየውን የጋራ መኖሪያ ህንጻ አልፏቸው ሄደ። በህንጻው መታጠፊያ ላይ እንደደረሰ ቆም ብሎ እየቀረበ የመጣውን የሳይረን ድምጽ አዳመጠ። ምናልባትም የአምቡላንስ ድምጽ ሊሆን ይችላል። የግሪን ዌይን መንገድ ከላይ እስከ ታች አማተረው። ከዚያ ጭቃማውን ያፈር ቁልል አልፎ የመኪና ማቆሚያውን በማቋረጥ ወደ መንገዱ ገባ። አንድ ህንጻ ይቀርዋል። ከዚያ በኋላ ማንንም አያየው፣ ማንንም አይዘውም። ልቡ በኃይል እየደለቀ ነው። አይኖቹን ጨፍኖ በረጅሙ ተነፈሰና ጊዜ ሳያጠፋ ወደ መኪናው ከሮጠ በኋላ ኮቱን ወደ ኋላው መቀመጫ ወርሮ መኪናው ውስጥ ገባ። በዝግታ ሞተሩን እያስነሳ መስታወቶቹን ተመለከታቸው። ለማሰቢያ የሚሆን ጊዜ የለውም። ምዕራፍ 50 ቬራ ከታክሲው ኋላ ወንበር ላይ ተቀምጣ በቤት ውስጥ መብራት እንዳልበራ ስታስተውል በድንጋጤ ደነዘዘች። ቤት ውስጥ ማንንም የለም ማለት ነው። ምን ተከስቶ ይሆን? አናቶሊ፣ ላሪሳና ሉባ የት ሄደው ነው? $13 የኔም ቤት አለ ሹፌሩ ጭንቅላቱን ዞር አድርጎ። ከቦርሷ ውስጥ $15 አውጥታ ወርውራለት በጥድፊያ ወረደች። አስፋልቱ ላይ የሮጠች በአእምሯ ብዙ ነገር አውጥነጠነች። ወደ አናቶሊ ቤት ሄደው ይሆን? ሉባስ ተኝታ ይሆን? ወይስ መልሰው ወደ ሆስፒታል ወስደዋት ይሆን? መልሱ ግን እንዲቀላልና አስተማማኝ አይደለም። አንድ የሆነ ነገር ተከስቷል። ያለፉት ወራት ያሳለፉባት የመከራ ጠባሳ እስካሁን አልሻረላትም። በድንገት እናቷ በሕክምና ተቋም ውስጥ ያሳለፉት ጊዜ ትውስ አላት። የእናቷ ደም ሸተታት። የሉባ የደም ጎርፍ ታወሳት። በመተላለፊያው ላይና በሌኒንግራንድ የአውሮፕላን ጣቢያ የነበረው ጮት ዳግም ተሰማት። ማን ይሆን ህይወቷን የሚበጠብጠው? KGB፣ CIA ወይስ ስቲቨንስ? ደረጃዎቹን መውጣት ጀመረች። አንድ በጽሁፍ የተቀመጠ መልእክት ወይም ምን እንደተከሰተ የሚነግራት የሆነ ፍንጭ ፈልጋለች። ሁሉም ሰላም እንዲሆን በልቧ ጸለየች። በራፉ ላይ እንደደረሰች ተስፋ ሁሉ ተሟጠጠ። የበሩን እጀታ ተመዘዘችው። በሩ አልተቆለፈም። ወደ ውስጥ ገፋ አድርገው ጨለማው ላይ ያፈጠጠች። አንድ መጥፎ ነገር እንደተከሰተ አውቃለች። ባለችበት ቆማ ፈራተባ እያለች ተጠራች። ማዬ፣ እዚህ ነው ያለሽው? ጉሮሮ አደረቀባት። አንድ ድምጽ መስማት ፈልጋለች። ነገር ግን ከጸጥታ ውጭ ምላሽ አላገኘችም። ተላለፊያው ላይ ባለው የአምፖል መብራት በመታገዝ በቀስታ ወደፊት ተራመደች። የማር ቤቱን መግቢያ ጫፍ እንደነካች ክፈፉን ይዛ ቆመች። በቤቱ ውስጥ ማንም እንደሌለ ተረድታለች። እናቴ አናቶሊ ጋር ሄዳ ይሆን? በድንገት አንድ ድምጽ ሰማች። የታፈነ ትንፋሽ ድምጽ። አንድ ሰው እየጠበቃት ነው። ወደ ማብሪያና ማጥቢያው ተጣደፈች። ነገር ግን አንድ እጅ አፈፍ አድርጎ አፏን አፈናት። ወዲያው ልቧ በፊቷ ላይ መፍሰስ ጀመረ። ልታመልጥ ብትሞክርም ሰውየው በኃይል ይዞ ወደ ኋላ ጎተታት። ምዕራፍ 51 ሉባ በፍርሃት ደንዝዟል። ስራውን ሊወጡት አይችሉም። ማኑዋሎቹም ሆነ ሪፖርቶቹ ትርጉም ሊሰጧቸው አልቻሉም። ወረቀቶቹ ላይ ከሰፈሩት ፊደሎችና ኮዶች መካከል ብዙዎቹን አያውቋቸውም። አሁን በፍጹም ሊወጡት አይቻላቸውም። ከጋሊየም አርሴናይድ የተሰራው ቺፕ እንዴት እንደተሰራ የሚያውቁበት ምንም መንገድ የለም። እጃቸው ላይ የተጠቀለለው ፋሻ ከቆዳ የተሰራ ይመስል አጥብቆ ይዟቸዋል። ጨምቆ የያዛቸው መጠቅለያ ህመማቸውን አባብሱታል። እጃቸውን ሆዳቸው ላይ አድርገው ጎንበስ አሉ። ህመምተኛ እጃቸውን ቆርጠው ቢጥሉ ተደስ ባላቸው ነበር። ጣታቸውን ስለጠዘጠዛቸው አቃሰቱ። ከፋሻው ስር ደማቸው እየፈሰሰ መሆኑ ተሰምቷቸዋል። ቆዳቸው ሽንፈትን ላለመቀበል የፈለገ ይመስል አዲስ ቆዳ ለማብቀል ማሻፈረ ይብሏል። አቤቱ ጌታዬ፣ ጣት የመልሽ እንዳገኝ እርዳኝ በማለት በልባቸው ጸሎት አደረሱ። ቤተሰቦቼ በህይወት ይኖሩ ይሆን? ጌታዬ ሆይ እባክህን ስማኝ።
ባባዘሉት አይኖቻቸው ዞር ብለው ተመለከቱና ከመቀመጫው ላይ ተነስተው ወደ በሩ ሮጡ። የበሩን እጀታ በሁለት እጆቻቸው እንኳን ጠምዘው አልቻሉትም። ካሁን ወዲያ መኖር አልፈልግም አሉ ለራሳቸው። እጀታውን እንደምንም አዞሩት። ተቆልፏል። የሰው እዚህ ግንብ ውስጥ ቆልፎባቸው ይሏል። ንጹህ አየር ያስፈልጋቸዋል። ወደ ውጭ መውጣት ቢችሉ ጥሩ ስሜት ይሰማቸው ነበር። መንፈሳቸው እንዲረጋጋ ከዚህ የግድ መውጣት አለባቸው። በሩን ታገሉት። ለጥቂት ደቂቃዎች ያህል እንኳን መውጫውን ለማየት ተመኝተው የመዳፋቸው ላብ እስኪያሟልጫቸው ድረስ በብዙ ታገሉት። ወይ ነቅነቅ። ሌኒንግራንድ ውስጥ በናዚዎች እንደተያዙት ሁሉ አሁንም ወጥመድ ውስጥ ገብተዋል። ፋሽስቶቹ ከተማዋን ለ900 ቀናት ወረው በመያዝ ከሌላው ዓለም አቆራርጧቸው ነበር። የምግብ አቅርቦቱ ተስተጓጉሎ ስለነበር በቀን ውስጥ ጥቂት ዳቦች ብቻ ለመብላት ተገደው ነበር። እስከፊው ነገር ደግሞ ዳቦቹ ከበሰበሰ ስንዴና ከእንክርዳድ የተሰሩ መሆናቸው ነው። በየማድ ቤቱ በመተላለፊያዎቹ መሃል በየመንገዱ ዳር የሞቱ ሰዎችን ማየት የተለመደ ነበር። ወራሪዎቹን ለማስለቀቅ ከ1 ሚሊዮን በላይ ሰው መስዋዕት ሆነዋል። ሾዎችና ድመቶች ለምግብነት ውለዋል። በአንዳንድ ስፍራዎች ሰዎች እርስ በርሳቸው መበላላት እንደጀመሩ ተወርቷል። መንግስቶች የሶሻሊስት ሐውልቶችና ማራኪ ማዛ ያላቸው ዛፎች በቦምብ ወድመዋል። ይሁን እንጂ ከእናታቸው ጋር በመሆን ሕይወትን ታግለው አሸንፈዋት ነበር። ትዝታው ህመማቸውን አባሰባቸው። በሩን በእጀታቸው ተደግፈው እጃቸውን ደረታቸው ላይ በማድረግ ትንፋሻቸውን ለመቆጣጠር ሞከሩ። ብዙ ኪሎ ሜትሮች የሮጡ ይመስል ጫን እየተነፈሱ ነው። አይኖቻቸውን ጨፍነው ከቆዩ በኋላ መለስ ሲልላቸው በሩን ከፈቱት። ወይ እግዚአብሔር አሉ በሩሲያ ቋንቋ። ጦርነቱ ካለፈ ዓመታት የተቆጠሩ ቢሆንም አሁንም ድረስ ከልባቸው አልጠፋም። ስታሊንም ቢሆን ሕይወታቸውን አራቁቶታል። ነፍሳቸው ምንጊዜም በሁለት አማራጮች ማር የወደቀች ናት። ጥቁር ወይም ነጭ፣ ጥቁር ወይም መጥፎ፣ ሕይወት ወይም ሞት። ያንን ጊዜ በጥንካሬ እንዳሳለፉት ይህንንም ይወጡታል። ምርጫ የእርሳቸው ነው። ክፍሉን አቋርጠው በመሄድ ወንበራቸው ላይ ተቀመጡ። አንዱን ማኑዋል በማንሳት ገለጡት። ብዙ ሥራ ይጠብቃቸዋል። ለፍርሃት የሚሆን ጊዜ የለም። ጽሑፉ ምንም አይነት ትርጉም ካልሰጣቸው አንድ ነገር ማድረግ ይኖርባቸዋል። ምስጢሩ የተገለጸላቸው በማስመሰል ይሄውላችሁ ቺፑ የተሰራው እንዲህ ነው ብለው መናገር ይችላሉ። ጉዳዩ ያን ያህል ቀላል ነው። መጠንከር ብቻ። ስቲቨንስ ጥያቄ እንዳያነሳባቸው በራሳቸው የሚተማመኑ መስለው መቅረብ ይጠበቅባቸዋል። ቺፑ የተሰራበትን ፎርሙላ ከሰጡት ሰቤቶች ለሳምንታት ወይም ለወራት ካጠገባቸው ዘወር ይላሉ። ሳይንቲስቶች የእሳቸው የጥናት ውጤቶችን ይዘው ወደ ሀገራቸው እንደተመለሱ እሳቸው አናቶሊ፣ ላሪሳ፣ ቬራና የቬራ ልጅ ከናባቱ በአንድ ላይ መኖር ይጀምራሉ። ኬጂቢ እስካሁን አለያይቶ ያቆያቸው ይበቃዋል። ሉባ ቤተሰቦቻቸውን መልሰው አንድ ያደርጉታል። ሆሚሊስተን ሰዓቱ እየሰራ መሆኑን ለማወቅ በእጁ ጠበጠበው። ሂውስና ባልደረቦቹ በፍጥነት መጥተው በአንድ ሰዓት ውስጥ እስሩ መካሄድ አለበት። ሉባ ቦልሼቪክስ ያን ያህል አይቆዩም። አይኖቹን ኮምፒውተሩ ላይ ተክሎ ክፉኛ እንደተሸበሩ አስተዋለ። ወደ በሩ ሲሮጡ አይቷል። ጫንጫን ሲተነፍሱ አዳምጧል። ራሳቸውን የሚስቱ ወይም የሚጮሁ አለበለዚያ ደግሞ ራሳቸው ላይ ጉዳት የሚያደርሱ መስሎት ነበር። እሳቸው ግን ራሳቸውን አረጋግተው ወደ ስራቸው ተመልሰዋል። መቼ ሊጨርሱ እንደሚችሉ ግን ምንም የሚያውቀው ነገር የለም። ሰዓቱን በድጋሚ ተመለከተው። ቁጭ ብሎ ከመጠበቅ ውጪ ሌላ ምርጫ የለውም። የኤፍቢአይ እጆቹን ሉባ ቦልሼቪክስ ላይ እስኪያሳርፍ ድረስ አይኖቹን ከሉባ ላይ አይነቅልም።